እንዴት ናችሁልን? ዛሬም እንደተለመደው ለየት ባለ በሌላ ድራማ ተመልሰናል። ከወደዳችሁትም ኮሜንት ላይ ያሳውቁን። እስከ መጨረሻው ድረስ አብራችሁን ቆዩ። ፊልሙ ሲጀምር ቼን የሚባል ልጅ በሰፈሩ ልጆች ሲመታ እናየዋለን። ወዲያውም ሻው የምትባል ልጅ ትደርስና ልታድናው ስትሞክር ጭንቅላቷን ይመቷታል። እሷ ግን ያም ሳያስቆማት ፊታቸው በድፍረት ስትቆም ሁሉም ደንግጠው ጥለዋት ይሮጣሉ። ልጁንም ይዛው ያገኘችውን ውሻ ልታሳየው ትወስደውና ውሻውንም እሱ እንዲያሳድገው ይስማማሉ። ከትንሽ ጊዜ በኋላ ግን ቼን ወደ ከተማ ለመመለስ ይገደዳል። መኪና ውስጥ ሆኖም ሻው እስክትመጣ ይጠብቃትና እንደደረሰችን ፎቶ አንስተዋት በርቀት ይሰናበታታል። ከአመታት በኋላም ሻው ትምህርት ቤት ስለረፈደባት እየጮኸች እናያታለን። በፍጥነት ተዘጋጅታ ስትወጣም እናቷ ቁርስሽን ብይ እንጂ እረፍዶብኛል ይቅርብኝ ብላት ብትሄድም ሰዋን ስለረሳችው አስቁማ ተወረውርላታለች። በር ላይም የልጅነት ጓደኛዋ ዩ ሲያልፍ ታየውና መታ አስቁማውም ጠብቀኝ አንድ ላይ እንሂድ ትለውና እየሸኛትም ልጅ ያለ ወፍራም ስለነበረ እንደ አሻንጉሊቷ ታሰቃየው እንደነበረ ታስታውሳለች። አሁን ካደጉ በኋላ ቢሆንም ከበፊቱ የበለጠ እንደሚጣሉ እያሰበች ትምህርት ቤታቸው ይደርሳሉ። እሱም ስለ አዲሱ ዘፈኑ እየነገራት የትምህርት ቤቱ ቆንጆ የሆነችና ከዩ ጋር አብራ አንድ ባንድ ውስጥ የምትዘፍን የምትወደው ልጅም ትመጣለች። ዩ ግን ሻውን ከልጅነታቸው ጀምሮ ስለሚወዳት ልጅቷን ትኩረት ሰጥቷት አያውቅም። እንደደረሰችም ይዛው ትሄዳለች። ሻውም ከጓደኛዋ ጋር ሆና ሌላኛዋ ጓደኛቸው ከፍቅረኛዋ ጋር ስትጣላ ሊያለያዩዋት ይሞክራሉ። ልጁ እንደሄደም ጓደኛቸውን ሊያጽናኗት ሲሄዱ እሷ ግን እንዲያውም ጥሩ ነው፣ ዛሬ አዲስ ተማሪ እንደሚመጣ ሰምቻለሁ፣ ከውጭ ነው የሚመጣው እና ቆንጆና ጎበዝ እንደሆነም ሰምቻለሁ፣ ስለዚህ እሱ ላይ ድሌ ለመሞከር እችላለሁ ማለት ነው እያለቻቸው ወደ ክፍል እየሄዱ እያለ ዩኳ ሲወረውርና የያዙትን ጁስ ያስደፋቸዋል። ይቅርታ እንኳን ሳይላቸው ጥሏቸውም ይሄዳል። ወደ ክፍል ሲመለስም ሻው ልትበቀለው ተዘጋጅታ ተጣብቀውና ልብሱ ላይ ትደፋበታለች። እንደለመዱትም መጣላት ይጀምራሉ። ጓደኛዋም የወደፊት ባለትዳሮች መጣላት የለባችሁም እኮ ማኑ እንጋባለን ያለሽ አንዋደድም እኮ ብለው ለሁለት ጭሁባት ደንግጣ ትሄዳለች። ሻውም የድሮ ፎቶውን አውጥታ እንደምትለቀው ስታስፈራራው ሊቀማት ይሞክርና መጣላታቸውን ይቀጥላሉ። ጓደኛውም ሌላ አዲስ ጥል ስላለ ሁሉንም ተማሪዎች ማን እንደሚያሸንፍ እያስያዙ ማየት ይጀምራሉ። ብዙ ተማሪዎችም ዩና የወደፊት ሚስቱ የተጣሉ ነው፣ ሌላ ውድድር አግኝተናል፣ ቶሎ በሉ ተሰብሰቡ እያሉም ይሰበሰባሉ። ሻውም የቻለችውን በሙሉ እያደረገች ብትመታውም ዩ ግን ከመከላከል ውጪ ምንም ስላልደረገ አዲሱ ተማሪ ግራ ይጋባና ለምንድን ነው የማይመታት? ቆይ የወደፊት ሚስቱ ስለሆነች ነዋ፣ እንዴት ይመታታል? እንደዛ ከሆነማ እኔም ለሷን የማስይዘው ይልና በምግብ ያስይዛል። ጥላቸው ሊበርድ ስላልቻለም ጓደኛዋ ወደ ውጪ ትወጣና አስተማሪው መጥቷል ብላ ስትጮህ ሁሉም ደንግጠው ይሮጣሉ። አንዷ ጓደኛዋም የሰበሰቡትን ምግብ ተሸክማ ድጋሚ ልትሸጠው ትወጣለች። ወፍራሟ ጓደኛዋም የቾኩን ካርቶን ወርውራው ትወጣለች። በዛ ሰዓት አዲሱ ተማሪ የተባለው ቼን ይገባል። ቾኩንም ከፋኑ ጋር ያጋጨውና ሙሉ ክፍሉ በቾክ ይሞላል። እነሻውም ጥላቸውን አቁመው ዘውር ሲሉ ቼንን ያዩታል። ሻውን ፈዛው እያየችው ትቀራለች። የቾኩ ሳጥን ሊወድቅባቸው ሲልም ዩል ሸፍናት ቢሞክርም ቼን ግን በጫማ ጥፊ ይለውና መስኮቱን ሰብሮት ይወጣል። ጥበቃውን ስለመታውም ራሱን ያስተዋል። ሻውም በጣም ቆንጆና ጠንካራ ልጅ ነው፣ ረጅምም ነው፣ በቃን የምመኘው አይነት ሰው ነው እያለች ስታሰብ ትቆያለች። አስተማሪያቸውም ሶስቱንም ይቅጣቸውና ውጭ እንዲቆሙ ያስገድዳቸዋል። ሻውም ቼንን መቅረብ ስለፈለገች በጣም አመሰግናለሁ ስለረዳህን ስትለው ይናደድና ለምኑን የምታመሰግኘው? መስታወቱን እሱ ባይሰብሮ እንኳን እያዝም ነበር። እሷም ትመታውና ዝም በል እስኪ። ቼንም ሆነ ሻው ግን ልጆች እያሉ ጓደኛ እንደነበሩ ስለማያውቁ ይሸሻታል። ማታ ለሚው ወላጆች ስለሌሉት የሻው እናት እራት እንዲበላ ትጠራዋለች። አባቷም የምር ግን ስታድጉ ትጋባላችሁ? ሻውም ትናደድና ወይ አባዬ በስነ ስርዓት መብላት የማይችል ሰው እኮ ነው፣ ለምንድን ነው አብሬ የምሆነው ብላ ተናዳ ስትሄድ ዩ ግን ደስ ብሎት ይስቃል። በሌላ በኩል ውጪ ያለችው የቼን እናት ትደውልለትና ስለ ትምህርቱ ታዋራዋለች። እሱም እውነቱን ሳይነግራት ከሻው ጋር ያገኟትን የታመመች ውሻውን ይዞ ሐኪም ቤት ይሄዳል። ከአያቱ ጋር ሲመለስም እናትህ ግን ከተማውን ትተህ ከእኛ ጋር እዚህ እየኖርክ መሆንህን ካወቀች በጣም ትናደድብሃለች። ምንም ችግር የለውም እንዳታውቅ ለማድረግ እሞክራለሁ፣ ካወቀችም ራሴው ፈታዋለሁ። ቤት ሲደርስም የማስታወስ ችሎታዋን ካጣችው አያቱ ጋር ሲያወራ ይቆያል። በነጋታውም ሻው ለጓደኛዋ ካሁን በኋላ ቼን የሚባለው ልጅ የኔ እንዲሆን ለማድረግ ወስኛለሁ እያለቻትም ቀስት ውርወራዋን ስትለማመድ ዩም
እንደኔ ቀስት ውርዋራ የሚችል ሰው የትም አታገኝም እያለ ሲጎርርባት ቺን ቀስቱን መሃል ላይ የወረውረውና ሁሉም ያስገርማቸዋል። ይሄ በቂ ይመስለኛል ብሎ ሲሄድም ዩ ተናዶ ሴቶችን ለማማለል ብሎ እኮ ነው እንደዚህ የሚያረገው ይለውና ሻውም ለጓደኞቿ እንዴት አድርጊን የምቀርበው ለምን የሚጠጣ ገዝተሽለት አትሄጂም እንዳሏትም ገዝታለ ስትሄድም ሌሎቹ ሴቶችም ሊሰጡት ሲሞክሩ እንደማይፈልግ ሲናገር ትሰማውና ወደ ጓደኞቿ ተመልሳ የተፈጠረውን ትነግራቸውና ሌላ መንገድ ለመፈለግ ትወስናለች። ማታ ላይ ምግብ እየበላች አባቷ እናቷ የምትሰጠው ነገር ብቻ እንደሚበላ ስታይ እሷም ትሰጠዋለች። ለእሷ ግን እንደማይበላው ሲነግራት ተገርማ እናማዬ እንዴት ነው የሚወደውን የምታውቂው ስትላትም ወንድሟ ሰዎች ብዙ ጊዜ ሲኖሩ ሁሉንም ነገር ያውቃሉ፣ ይህንን ደግሞ ፍቅር ብለው ይጠሩታል ሲላት እሷም ከቺን ጋር እንዴት እንደምትግባባ መንገድ እንዳገኘች ይሰማታል። ትምህርት ቤቷ ስትሄድም ከአሁን ወዲያ ከቺን ጋር አብሬ የምቀመጠው እኔ ነኝ፣ በዛ መንገድ ነው ልቀርበው የሚችለው ስትል ቆንጂዋ ላይ ትመጣና ዩን ትጠራዋለች። ስትሄድም ልጆቹ ከኋላዋ ይከተሏታል። ዩም ይጮህባቸውና ያባረራቸዋል። ሻውም ከቺን ጋር ለመቀመጥ ከፊቱ ያለው ልጅ ተደራድራ ታስማማዋለች። ቺሌም ስታፈጥበት ትቆይና ሻው ባላለው ከዚህ በኋላ የምትፈልገው ነገር ካለ ንገረኝ እሺ ግን ፊትሽን አዙሪው። ዞራም ግን ፎቶ ልታነሳው ስትሞክር ይተኛና ይደበቃታል። አስተማሪውም ትኩረት እየሰጠ ስላልመሰለው ጥያቄ ይስጠይቀው እንደተኛ ይመልስና ሁሉም ያደንቁታል። ዩ ግን እሱ ላይ ያለው ንዴቱም የባሰ ይጨምራል። ምሳ ሰዓት ላይ ምግቧን ብትሰጠውም አይ እኔ ሳንዱቼን የምበላው ሲላ ትቀማውና ትጎርሰዋለች። ሁሌም ይሄንን የምትበላው ቀየር ያለ ነገር ብላ እንጂ ትለውና ሳንዱቹ ሳይጣፍጣት ሲቀርም መልሳ ትታፋዋለች። ምንድን የምትበላው? ቆይ ጤነኛ ነገር ነው የምመገበው። ጓደኞቿም የምታረገውን ነገር እያዩ በጣም ይገረማሉ። ከክላስ በኋላ ቼን ውሻውን ይዞት እንደሚመጣ ስትሰማ ተደብቃ ትከተለውና እሱም የሻውን ፎቶ እያየ እንድናፈቀችው ሲያስብ ከኋላው ትደርስበትና ምን እያየህ ነው? አስደነገጥሽኝ እኮ ምን እየሰራሽ ነው? እኔም እኮ ሁሌም ወደዚህ እመጣለሁ ትለውና ከውሻው ጋር መጫወት ትጀምራለች። እሱም ውሻው ማንንም ሰው ቀርቦ ስለማያውቅ ይገረማል። እሷም ግን እኔም በደንብ ትዝ ስለማይለኝ ነው እንጂ ልጅ ያለው ውሻ ነበረኝ እያለችው ውሻዋ ሮጣ ትሄድና ይከተሏትና መኪና ሊገጫት ሲል ሻው ታድናታለች። እግሯንም ተጎድታ ስለነበረ ቼን ደንግጦ ለአምቡላንስ ሊደውል ሲል ግንባሯ ላይ ያለውን ጠባሳ ያየውና የልጅነት ጓደኛው እንደሆነች ይገባዋል። ተወው ደህና ነኝ ራሴ መሄድ እችላለሁ ብላው ስትሄድ እስካሁን እንዴት ሊያውቃት እንዳልቻለ ይገረማል። እየሮጠ ሄዶ ሚያዝላትና እኔ ወስድሻለሁ ሲላት በጣም ትገረማለች። ለምን እንደሚያደርገውም ግራ ይገባታል። ግንባርሽ ላይ ያለው ቁስል ምን ሆነሽ ነው? ልጅ ያለው በጣም ነበር የሚጣላው፣ ይህንንም ምን አድርጌው እንደሆነ ራሱ አላስታውስም ስትለው እሷ መሆኗንም ያምናል። እናም ልጅ ያለ ጠንካራ እንዲሆንና ሁሌም ፈገግ እንዲል የመከረችውንም ያስታውሳል። ቺምቤ ሲመለስም ለአያቱ በጣም የሚወዳት ልጅ ረሳችኝ እኮ እና ምን ችግር አለው? አያትም እኮ እኔን ረስታኛለች፣ ሆኖም ግን ፍቅራችን አልቀነሰም ሲለው ደስ ይለዋል። ከዛም አያቱ በፈለገችው መሰረት በድጋሚ ሲጋቡ እያያቸው በፈገግታ ያጅባቸዋል። በሌላ በኩል ዩ የዘፈኑን ግጥም ለሻው ብሎ ለመቀየር ሲሞክር ቆንጆዋ ልጅ ተከለከለውና ሊወጡ ሲሉም ልታናገረው እንደምትፈልግ ትነግረዋለች። ቺን ወደ ትምህርት ቤት ሲሄድም ሻው ከኋላው ያነከሰች ስትመጣ ያያትና እንዴት ሊያስታውሳት እንደሚችል እያሰበ የሆኑ ድርዮችን ያይና ሀሳብ ይመጣለታል። ልጆቹንም ሆን ብሎ ነገር ይፈልጋቸውና እንዲከተሉት ይነግራቸዋል። ቆንጂዋ ልጅም ይሁን እንደምትወደው ብትነግረውም ሳይቀበላት ስለቀረ ሻውን ስለምትወዳት ነዋ። አዎ እሷ ግን ከሌላ ሰው ጋር ናት ብላ ቺን አዝሏት የነበረውን ፎቶ ስታሳየው በጣም ይቀናል። ቺንም ልጆቹን ሰብስበው ልጅ ያለ ወደ ተደበደበበት ቦታ ይወስዳቸዋል። ሻው እንድታየው ብሎም እንዲመቱት ይፈቅድላቸዋል። ሻው ግን ጓደኛዋ ይዛት ስለሄደች ሳታየው ትቀራለች። እሱም እንዳልመጣች ሲያውቅ እንደ ድሮ ደካማ ስላልሆነ ይቀጠቅጣቸዋል። አንዱ ልጅም ዩ ጋር ደውሎ እንዲረዳው ይጠይቀውና ዩ ሲደርስም ከቺን ጋር ይፋጠጣሉ። ጠዋት ላይ ሻው ያነከሰች ወደ ክፍሏ ስትሄድም ዩ ፊቱ ቆሳስሎ ታየውና ከማን ጋር ተጣልተህ ነው? ቆይ ተጣልቼ አይደለም ከጓደኞቼ ጋር ስጫወት ነው። ነይ ከምታነክሽ ልዘልሽ። አይ አልፈልግም። የእኔ ሲሆን ነው እንዴ የማትፈልጊው? ቺን አዝሎሽ አልነበረ እንዴ? እሱ እኮ ወደ ሆስፒታል እየወሰደኝ ነው። ቆይ ግን በምን አውቀህ ነው? ለማንኛውም ግን አትጭውብኝ ብላ ጥላው ስትሄድ እየቀና መሆኑን ሊነግራት ስላልቻለም ይከፋዋል። ክፍል ውስጥም ቻን ቀርቶ ስለነበረ ወረቀቱንም ሻው ልትሰጠው እንደምትችል ትናገራለች። ወደ ቤቱ ስትሄድም ቆሳስሎ ስታየው ግራ ትጋባለች። እሱም ወደ ቤት አስገብቷት ከአያቱ ጋር ቢያስተዋውቃትም ሴትዮዋ ግን ማስታወስ ስለማትችል ትፈራታለች። ባሏን እንደምትፈልግ ተናግራ ማልቀስ ትጀምርም። ሻውም ለአያትየው ትደውልለትና
በቪዲዮ እያሳየቻት ታረጋጋታለች። ቺንም ፒያኖ እየተጫወተላትም አብሮ ሲደንሱ ይቆዩና ሲደክሟት ያስተኛታል። አንድ ላይ ሆነውም ሲያወሩ ይቆያሉ። ማታ ላይ ማየቱ ረሳችኝ ያልካት ልጅ ያች ናት እንዴ? አዎ። ለምን ታዲያ እንደ አዲስ ትውስታዎችን አትፈጥሩም? አሁን ራሱ እኮ ጊዜ አላችሁ ይለውና በሀሳቡ ይስማማል። ከቀጣዩ ቀን ጀምሮም አብሮ መብላትና መጠጣት ብቻ ሳይሆንም መጫወትም ይጀምራሉ። ማታ ላይም በመልእክት እያወሩ ብዙ ሰዓታቸውን አንድ ላይ ያሳልፋሉ። ቺንም እንድታጠና ያረጋታል። ይሁ ግን ይሄ መቀራረባቸው ደስ አይለው ስለቀረ እንደሚፈልጋት ተናግሮ ወደ ስቱዲዮ ወስዳትና ዝግጅቱን የምትመራላቸው ሴት ስለማትችል እሷ እንድትረዳቸው ይጠይቃታል። በመጀመሪያ ባትስማማም ከብዙ ልመና በኋላ ግን እሷ እሺ ትለዋለች። እንደ ወጣችም የተፈጠረውን ለቺን ትነግረውና እንዲመጣ ትጋብዘዋለች። እሱም ውሻውን ሐኪም ጋር ከወሰደ በኋላ እንደሚመጣ ይነግራታል። ዝግጅቱ ሲጀመርም ቆንጂዋ ልጅ የእነሱ ተራ እስኪደርስ ትጠብቅ ትቆይና ለዩ በድጋሚ እንደምትወደው ልትናገር ብትሞክርም እሱ ግን ምንም ቢፈጠር እኔ ከሻው ውጪ ማንንም ልወድ አልችልም፣ እሷ ባትወደኝ ራሱ የልጅነት ፍቅሬ ስለሆነች የምረሳት አይመስለኝም ብሎ ልቧን ይሰብራታል። ቺንም ወደ ዝግጅቱ እየሄደ ሻው የምትፈልገው ነገር ካለ ስጠይቃትም የምትወደውን መጠጥ ትነግረዋለች። ሊገዛላት ሄድና ሻጩም ለሻውኑ አይደለ ዩ ብቻ ነበር የሷን ምርጫ የሚያውቀው፣ አንተም ወድሃት ከሆነ ከባድ ተቀናቃኝ እንዳለብህ ማወቅ አለብህ ሲለው የተጣሉ ቀንም እሷን እንደማይተውለት ሲናገር የነበረውን ከማስታወስ ውጪ ምንም መልስ ሳይሰጠው ይቀራል። እና ዩ ተራቸው ሲደርስም ቆንጂዋ ልጅ ስለ ከፋት እንደማትዘፍን ተናግራ ጥላቸው ትሄዳለች። ዝግጅቱ እንደተሰረዘ ሲያስበውም ሻው ግን ዘፈኑን ስለምታውቀው መስፈን ትጀምርና ዩም በጣም ደስ ይለዋል። ተማሪዎቹም በሙሉ ይደግፏቸዋል። ይህንን ያየው ቺን ግን በመሃላቸው እየገባና አስፈላጊ ያልሆነ ሰው እንዲሆነ ስለተሰማው ጥሏቸው ሄዳል። ዝግጅቱ ሲያልቅም ዩ ያሞገሳት ወደ ቤት ቢሸኛትም እሷ ግን ቺን ስላልመጣ ትከፋለች። በነጋታውም ለቺን የላከችውን መልእክት እንዳልመለሰላት ስታይ ታዝናለች። እንደመጣ ስታይም በሰላም ነው የቀረኸው? በዛ ላይ መልእክትም አትመልስም፣ ብቻሽን ላዋራሽ እፈልጋለሁ ይላትና ተከትለው ስትወጣ ዩ ያያቸዋል። ቺን ወደ ጣሪያው ላይ ይወስዳትና ትናንትና ከዩ ጋር ስትዘፍኝ አይቼሽ ነበረ፣ ግን ምንም ደስ አላለኝም። ጓደኛዬ እኮ ነው፣ ምን አስበህ ነው? እንደዛ ግን አትመስሉም። በዛ ላይ ከሁሉም ጋር እንደዚህ የምትቀራረቢ ከሆነ ከኔ ጋር እንድትሆኝ አልፈልግም ብሎ ጥሏት ሲሄድ በንግግሩ በጣም ታዝናለች። እሱም ከዩ ጋር እንድትሆን እድል እንደሰጣት እያሰበ ወደ ክፍል ሲመለስ ዩ ያየውና ሻውስ የት ሄደች? ልክ እንደፈለግከውን የሆነው አሁን ከሷ ጋር ደስተኛ እንደሆንክ መቀጠል ትችላለህ ሲለው እንደ እብድ እየሮጠ ይፈልጋታል። ሲያገኛትም ፈጣሪ የተመሰገነ ይሁን፣ ራሴን የጎዳሽ መስሎኝ ነበር። ያን ያህል እንኳን አላበድኩም። ቤተሰቦች እያሉ ራሴን የምጎዳው። ቺን ግን እኔን የተውበትን መንገድ ምንም ደስ አላለኝም። በቃ ተይው፣ ይልቁኑ ዘና እንበል ይላትና መጫወቻ ቦታ ወስዷት ከልክ በላይ ሲጫወቱና ሲበሉና ሲጠጡም ቆይተው ወደ ስቱዲዮም ይወስዳታል። እሷም እያለቀሰች ለምንድነው ታዲያ ካልወደደኝ አብሮኝ እንደሆነ ሲያስመስል የነበረው? በጣም ተናድጄበታለሁ። እሱን ትተሽ ለምን እኔ ላይ ትኩረትሽን አታረጊም? ከልጅነታችን ጀምሮ እኮ አንድ ላይ ነበረን። እንደኔ የሚወድሽም ሆነ የሚያውቅሽ ሰው አታገኝም ብሎ ዞር ሲለም እንድተኛች ያስተውላል። ቀስቅሷትም ያልኩትን አልሰማሽኝም እንዴ? አይ ግን መሄድ አለብኝ ብላው ስትወጣ እንደሰማቸው እርግጠኛ ይሆናል። እሷን ብትሆን ቀለል እንዲላት ብላ ብትወጣም በሰማችው ነገር ትረበሻለች። ወደ ቤት ተመልሳን ፎቶውን እያየችው ብታስብም ከቺን ውጪ ከማንም ጋር መሆን እንደማትፈልግም እራሷን ተሳምናለች። ቤተሰቦቿም ያለ ልማዷ ከክፍሏ አለመውጣቷ አሳስቧቸው ወንድሟም ሆን ብሎ የምትወደው ምግብ ማብሰል ሲጀምር እንደ ውሻ እያነፈነፈች ትወጣለች። እየበላችም ቢሆን ግን አኩርፋ ስለነበረ እናቷም ቆይ ምን ሆነሻል? የምወደው ልጅ እንደማይፈልገኝ ነገረኝ። ትክክለኛ ምክንያት ራሱ እኮ የለውም። ምክንያትም አይኖረዋል። ፊት ለፊቱ ሄደሽ ጠይቂው። እኔም እኮ አባታችሁን ከብዙ ልፋት በኋላ ነው ያገኘሁት ስትላት ተነሳሽነት ይሰማታል። በነጋታውም እንዳለቻት ቺን ለማናገር ብትወስንም ስለፈራች ግን ትተወዋለች። እንግሊዘኛ የሚያስተምራት ፈረንሳዊም ትኩረት እያደረገች ባለመሆኑ የማትረባና ደደብ እንደሆነች በፈረንሳይኛ ሲናገር ቺን የሚሰማውና ተናደው እንደዛ እንድትላት አልፈቅድልህም። መሳደብ ሳይሆን ማስተማር ብቻ ነው የምትችለው። ተማሪዎቹም የሚያወሩት ቋንቋ ስላልገባቸው ዝም ብለው ይፋጠጣሉ። አስተማሪውም እንደ ጀግና እያረገህ ነው? ምንህ ናት እንዴ? ለእኔ ልዩ ሰው ናት። እሷን ተናገርክ ማለት እኔን ተናገርከኝ ማለት እንደሆነ ወቀው ይለውና ወደ ቦታው ሄዶ ይቀመጣል። ዩም ያወሩትን በሙሉ ቀርቶት ስለነበረ አስተርጉሞ ለመስማት ይወስናል። አስተማሪው ግን አሁንም መሳደቡን ስላላቆመ ቺን እንደሚከሰው ይዝትበታል። ተማሪዎቹ የሚያወሩት ባይገባቸውም አስተማሪው ግን ያስቸግራቸው ስለነበረ ቺንን መደገፍ ይጀምራሉ።
አስተማሪውም እንደማይለቀው የተናገረ ወደ ስታፍ ሲመለስ ጥበቃውም የመጀመሪያው ቀን ላይ ቺን ስለመታው ከዩ ጋር ሲደባደቡ የነበረ ጊዜ የተቀረጸውን ቪዲዮ ይዘው ሊያባርረው ይወስናል። ዩ ግን ሲጠየቅ እየተጣላን አልነበረም እኮ እየተጫወትን ነበር ብሎ ሲሸፍንለት ቺን ይገረማል። ጥበቃውም አማራጭ ስለሌለው ማባረሩን ትቶ ይቀጣቸዋል። ቺንም ለምንድን የረዳኸኝ? ለሻው ስለተከላከልክላት ነዋ። ያወራነውን ሰምተናል እንዴ? አስተርጉሜዋለሁ። እንዳንተ ጎበዝ ባልሆንም ደደብ አይደለሁም። በዛ ላይ ለሻው እንደምወዳት ብነግራትም መልሷን አልሰጠችኝም። ስለዚህ አንተንም የማስቆም መብት ያለኝ አይመስለኝም። እና ደግሞ የተናገርካት ነገር በጣም እንዳስከፋ ተወቅሺ ሲለው እሱም ይከፋዋል። ማታ ላይ የሻው ጓደኛ ቺን እንደሚወዳት እየደበቃት ሊሆን እንደሚችል ስለነገረቻት ልታናግረው ወስና ቤቱ ኬክ ይዛለት ትሄዳለች። እሱም እንዳያትም ዛሬ እኮ የኔ ልደት አይደለም ውሻዬን ያገኘሁበት ቀን ነው፣ እሱን አካውንት ላይ የጻፍኩት ብሎ እሷን ያገኘበት ቀን እንደሆነ ሲያስታውስ ችግር የለውም የውሻህንም ልደት ቢሆን እናከብራለን ስትለው መዝናብ ይጀምራል። ተጠልለውም ሻማውን ይለኩሱትና 3 ምኞቶችህን ንገረኝ። የመጀመሪያው ውሻዬ እንዲሻለው ፈልጋለሁ። ሲቀጥል ደግሞ ለተናገርኩት ነገር ይቅር እንድትኝ ፈልጋለሁ። ችግር የለውም ይቅርልሃለሁ ትለውና ውሻውን እያዩት መቀራረብ ይጀምራሉ። ወዲያው ግን ውሻው ይታመምና ይወድቃል። አምቡላንስ ጋር ለመደወል ቢሞክሩም በዝናቡ ምክንያት ኔትወርክ ያስቸግራቸዋል። ሻው ውሻውን አቅፋ ወደ ክሊኒኩ ቢወስዱትም ዝግ የሆነባቸውና ብዙ ቦታ ሄደው ሳይሳካላቸውም ይቀራል። ይደውሉላትም የት ሄደሽ ነው? እራት እኮ ደርሷል ሲላትም የተፈጠረውን በሙሉ ትነግረውና እየሮጠ ወደ ዶክተር ጋርም ይሄዳል። በሩ እንዳይዘጋው እግሩ ስር ወድቆ እባክህ እርዳኝ፣ የምወዳት ልጅ የምትወደው ልጅ ውሻ ታማብን ነው ሲለው ያዝንለትና እንዲያመጣት ይነግረዋል። ሲደርሱ ግን እንደሞተች ይነግራቸዋል። ቺን ሲያለቅስም ሻው ከጎን ሆና ታጽናናውና ይህንን ያየው ዩ ወደ ቤት ተመልሶ ንዴቱ ምግቡ ላይ መወጣት ይጀምራል። ቤተሰቦቿም የሆነ ነገር እንዳለ ስለገመቱ ትተውት ሲወጡ ከልጅነቱ የእሱ የነበረችውን ልጅ እንዳጣት ስለተሰማው አምርሮ ያለቅሳል። ቺን ወደ ቤት ሲመለስም እናቱን ስላያት ይደነግጣል። እሷም ወደ ውጪ መመለስ አለብህ፣ ትምህርትህን እዛው ትጨርሳለህ። አያቱም ይናደድና መጀመሪያ ምግቡን ብሉና ታወራላችሁ ይላቸውና ሴቷ አያቱም ማን እንደሆነች መጠየቅ ትጀምራለች። እናቱም ልብሷን እያስተካከለችላት ለምንድን ነው ግን ሆስፒታል የማታስገባት? እዛ የተሻለ ይንከባከቧታል እኮ ስትልም አባቷ የበለጠ ይናደድና አሁንስ በቃሽ፣ ደጋግሜ ነግሬሻለሁ፣ እራሴው እንከባከባታለሁ፣ ጣልቃ መግባትሽን አቁሚ። ማንኛችሁ እንኳን ቀድማችሁ እንደምትሞት እኮ አይታወቅም፣ ለራሳችሁ ብዬ ነው። እኛ ማዳ ሆንብሽ አይደለ? ለዛኔ የማትደውይው አሁንም ቢሆን ልጅሽን ለመውሰድ ነው የመጣሽው ይላትና ጥላቸው መባባስ ይጀምራል። አያትየው ማልቀስ ስትጀምር ቺን ስላላስቻለው እሺ በቃ እነሱን ታያቸው፣ እኔ አብሬሽ ለመምጣት ፈቃደኛ ነኝ ብሎ ይጮህና እሷም ደስ ይላታል። በነጋታውም ቺን ተመልሶ ሊሄድ እንደሆነ ሲነግራት እያለቀሰች እባክህ ትተኸኝ አትሂድ፣ ብዙ ነገሮች እኮ አንድ ላይ አላሳለፍንም ትለውና እሱም ማልቀስ ይጀምራል። ምንም ነገር ማድረግ ስላልቻሉ ግን ይሄዳል። ሆኖም ግን በየሄደችበት ቦታ ሁሉ በደስታዋም ሆነ በሐዘኗ በቪዲዮ ስለሚያወሩ ከጎኗም ይሆናል። ዩም ጥሩ ጓደኛዋ እንደሆነም ይቀጥላል። ኮሌጅ ከገባች በኋላም ከጓደኞቿ ጋር ታስተዋውቀዋለች። የጓደኛዋን የቀለበት ስነስርዓትም አብሯቸው ይካፈላል። ትምህርት ጨርሰው ስራ ከያዙ በኋላ ግን መራራቃቸውን ይጀምራሉ። ሁለቱም ስራቸው ላይ ያተኩራሉ። ሻው ጓደኞቿ ቢኖሯትም ቺን ግን በጣም ብቸኝነት ይሰማዋል። የጓደኛዋ ሰርግ ቀን ሲደርስም ወፍራሟ ጓደኛዋ ልጇን አርፎ እንዲቀመጥ ትቆጣዋለች። ሙሽራዋ ጓደኛዋም እኛ እኔን እስኪ አንቺ እሱን እስከ መቼ ነው የምትጠብቂው? ዛሬ ጠርቼዋለሁ፣ የማይመጣ ከሆነ ግን አንቺም ህይወትሽ እንድትቀጥ ይፈልጋለሁ ብትላት ምንም መልስ ሳትሰጣት ትቀራለች። የላከላትን ብር እያየችም ትንሽ በመሆኑ ታሽፍበታለች። ትንሽ ቆይቶም ሁሉም አንድ ላይ ሲዝናኑ ይቆያሉ። ሻው ከዛ ስትወጣ ግን ቺንን ያጣችው ስለመሰላት በጣም ታዝናለች። ድሮ ወደሚሄዱባቸው ቦታዎች ሄዳ ማልቀስ ትጀምርና ፎቶውንም ተሳስታ ላይክ ስታደርገው ድምፁ አጠገቧ ይሰማትና ቺንን ታየዋለች። እሱም ሰርጉ ላይ እንደሌለች ሲሰማ ወደዚህ እንደመጣ ይነግራታል። እሷም ሶስተኛው ምኞቱ ከእሷ ጋር መሆን ስለነበረ አንድ ላይ እንዲሆኑ ጠይቃትና ትስማማለች። በመጨረሻም የሞተባቸውን ውሻ የሚመስል ሌላ ውሻ እያሳደጉ የአያቶቹ ቤት መኖር እንደጀመሩ እያሳየን ፊልሙ ይጠናቀቃል።